ባለፈው ቪዲዮ እንዴት የጂሜል አካውንት በቀላሉ ለመፍጠር እንደምንችል አይተናል። ይህም ቪዲዮ ጨምሮ በሚቀጥሉት ተከታታይ ቪዲዮዎች ደግሞ እንዴት በዚህ የጂሜል አካውንት በመጠቀም የተለያዩ የጂሜል አገልግሎቶችን እንደምንጠቀም የምናይ ይሆናል። በቀደመው ቪዲዮ የጉግል መፈለጊያን በመጠቀም እንዴት ወደ ጂሜል አካውንታችን እንደምንገባ አይተናል። አሁን ደግሞ ሌላ መንገድ እንጠቀም። መጀመሪያ የዌብ ብራውዘራችንን እንክፈት። ከላይ የዩአርኤል መጻፊያው ላይ ሄደን mail.google.com የሚለውን ጽፈን የኢንተርን ቁልፍ እንጫን። እንደምታዩት የተለያዩ የጂሜል አካውንቶች ካሉን ዝርዝራቸውን ያመጣልናል። ከመጡልን የጂሜል አካውንቶች መሃል ማይክሲኤስ ሜል ቴስት የሚለውን የጂሜል አካውንት በመምረጥ መግባት እንችላለን። የመጡ ዝርዝሮች ውስጥ የጂሜል አካውንታችን ስም ከሌለ ዩዝ አናዘር አካውንት የሚለውን በመንካት የጂሜል ዩዘርኔም እና ፓስወርዳችንን በማስገባት ወደ አካውንታችን መግባት እንችላለን። ወደ አካውንታችን ስንገባ ፊት ለፊት የምናገኛቸው የተላኩልንን የተለያዩ የኢሜል መልእክቶች ነው። በመጀመሪያ እንዴት የኢሜል መልእክት ለሰዎች መላክ እንደምንችል እንይ። ኢሜል ለመላክ ከላይ በግራ በኩል ያለውን ኮምፖዝ የሚለውን የመደመር ምልክት በመንካት እንጀምር። እንደምታዩት ኢሜል የምንልክበት ገጽ ተከፍቶልናል። ከዚህ በፊት በሌሎች ፕሮግራሞች እንዳየነው ይህንንም ገጽ በግራ በኩል ያለውን በመንካት መደበቅ፣ መሃል ላይ ያለውን በመንካት መጠኑን መጨመር ወይም የተደበቀውን ማውጣት፣ ጥግ ላይ ያለውን በመንካት ደግሞ መዝጋት እንችላለን። እንደገና የኢሜል መላኪያችንን ገጽ እንክፈት። በመጀመሪያ ከላይ የምናገኘው ቱ የሚለው የኢሜል መልእክት የምንልክለትን ሰው የኢሜል አካውንት የምንጽፍበት ቦታ ነው። ከዚህ መጻፊያ ቦታ ላይ ጥግ ላይ የምናገኛቸው ሲሲ እና ቢሲሲ የሚሉ ጽሑፎች አሉ። ሲሲ ማለት ካርበን ኮፒ ማለት ሲሆን ይህም በአማርኛ ግልባጭ የምንለው ነው። እላዩ ላይ ክሊክ አድርገንም ከዋናው ከምንልክለት ሰው በተጨማሪ ለሌሎች ሰዎች የኢሜል መልእክቱን ልንልክ እንችላለን። ቢሲሲ ማለት ደግሞ ብላይንድ ካርበን ኮፒ ማለት ሲሆን ከሲሲ ጋር ተመሳሳይ የሆነ አገልግሎት የሚሰጠን ነው። በሁለቱ መሃል ያለው ልዩነት ሲሲ አድርገን ከላክን ዋና የምንልክለት ሰው ወይም ቱ ላይ የጻፍነው ሰው ማለት ነው ግልባጩ የተላከላቸውን ሰዎች ዝርዝር ማየት ይችላል። ቢሲሲ አድርገን ከላክን ግን የሰዎቹን ዝርዝር ማየት አይችልም። ለምሳሌ ኮምፒውተር ሳይንስ ዊዝ ማይክ @gmail.com ለሚለው የጂሜል አካውንት የኢሜል መልእክት መላክ ከፈለኩኝ ቱ የሚለው ላይ ይህንን የኢሜል አካውንት እጽፋለሁ። ግልባጭ የምልክለት ሰው ካለ ደግሞ የዛን ሰው ኢሜል አካውንት ሲሲ ላይ ወይም ቢሲሲ ላይ እጽፋለሁ። ለምሳሌ እኔ ሲሲ ላይ ልጻፈው። ለምሳሌ ግልባጩን ማይክሲኤስሜል ቴስት2 @gmail.com ለሚለው አካውንት ለመላክ ከፈለኩ ይህንን የኢሜል አካውንት ሲሲ ላይ ጽፋለሁ። ቀጥሎ የምናገኘው ሰብጀክት የሚለው ደግሞ የኢሜል መልእክታችንን አርዕስት ወይም ዋና መልእክት ባጭሩ የምንጽፍበት ቦታ ነው። ለምሳሌ እኔ ሰብጀክት የሚለው ላይ ቢዝነስ ኢሜል ልበለው። ቀጥሎ ያለው ሰፊ መጻፊያ ቦታ ደግሞ ዋናውን የኢሜላችንን መልእክት የምንጽፍበት ቦታ ነው። እኔ ለምሳሌ ሳምፕል ቢዝነስ ኢሜል ሜሴጅ ብዬ ልጻፍ። ከታች ደግሞ የራሴን ስም ሚካኤል ታደሰ ብዬ ጽፋለሁ። ቀጥሎ ከታች የምናገኛቸው የተለያዩ ሜኑዎች አሉ። የኤ ፊደል ካለበት እንጀምር። ይህ ሜኑ ፎርማቲንግ ኦፕሽንስ የሚባል ሲሆን የሚጠቅመንም የጽሑፋችንን መጠን፣ መልክና አቀማመጥ ለመቀያየር ነው። ይህንንም ሜኑ የኤን ምልክት በመንካት ማሳየት ወይም መደበቅ እንችላለን። ሴንድ የሚለው ስሙ እንደሚገልጸው ኢሜሉን የምንልክበት ቁልፍ ነው። የኢሜል መልእክቱን አሁን ከሆነ ለመላክ የፈለኩት ሴንድ የሚለውን በመንካት መላክ እችላለሁ። ነገር ግን በኋላ ወይም ሌላ ቀን ከሆነ ይህን የኢሜል መልእክት እንዲላክ የፈለኩት ሴንድ ከሚለው ጽሑፍ ጎን ያለውን ቀስት በመንካት ስኬጁል ሴንድ የሚለውን እጫናለሁ። እንደምታዩት የኢሜል መልእክታችንን ቀጠሮ የምናስይዝበት ገጽ ይከፈትልናል። የኢሜል መልእክታችንንም ለነገ ጠዋት 2 ሰዓት፣ ለነገ ከሰዓት 7 ሰዓት ወይም ለሰኞ ጠዋት 2 ሰዓት ቀጠሮ የምናስይዝበት አማራጭን ያሳየናል። በተጨማሪም ከታች ያለውን ፒክ ዴት ኤንድ ታይም የሚለውን በመንካት ለፈለግነው ቀንና ሰዓት የኢሜል መልእክታችንን ስኬጁል ሴንድ የሚለውን በመንካት ቀጠሮ ማስያዝ እንችላለን። ከፎርማቲንግ ኦፕሽንስ ሜኑ ቀጥሎ የምናገኘው አታች ፋይልስ የሚለውን ሜኑ ሲሆን ይህም የሚጠቅመን የተለያዩ ፋይሎችን ከኢሜላችን ጋር አያይዘን ለመላክ ነው።
ፋይላችንን በተለያየ መንገድ ከኢሜላችን ጋር ማያያዝ እንችላለን። የመጀመሪያው መንገድ አታች ፋይልስ የሚለውን በመንካት ፋይሉን በመምረጥ ነው። ለምሳሌ ከዴስክቶፕ ላይ ወርድ ፋይሏን የሚለውን ፋይል ከኢሜሌ ጋር ላያይዝ። እንደምታዩት የወርድ ፋይሌ ከኢሜሌ ጋር ተያይዟል። ሌላኛው መንገድ ደግሞ ፋይሉ ያለበት ቦታ ሄደን ፋይሉን ጎትተን ወደ ኢሜል መላኪያችን በማምጣት ነው። ለምሳሌ የኤክሴል ፋይል ያለበት ዴስክቶፕ ላይ ልሂድና ጎን ለጎን ከፍቼ ኤክሴል ፋይሏን የሚለውን በመጎተት ወደ ኢሜሌ ማያያዝ እችላለሁ። እዚህ ጋር ማወቅ ያለብን ከ25 ሜጋባይት መጠን በላይ የሆነ ፋይልን ለመላክ ከፈለግን በቀጥታ ከጂሜል አካውንታችን መላክ አንችልም። ይልቁንም እነዚህን ፋይሎች ጉግል ድራይቭ የሚባለውን የጉግል የፋይል ማስቀመጫና ማጋሪያ አገልግሎት በመጠቀም መላክ እንችላለን። ለምሳሌ አንድ ከ25 ሜጋባይት በላይ የሆነ የቪዲዮ ፋይል ከኢሜሌ ጋር ለማያያዝ ልሞክር። እንደምታዩት ላርጅ ፋይልስ must be shared with Google Drive የሚል መልእክት ያመጣልኛል። የጉግል ድራይቭ ላይ ለመጫንም ኦኬ ጋት ኢት የሚለውን በመንካት ፋይሉን ወደ ጉግል ድራይቭ በመጫን ከኢሜል ጋር አያይዘዋለሁ። ስለ ጉግል ድራይቭ የተለያዩ አገልግሎቶች በሌላ ቪዲዮ የምናይ ይሆናል። እንደምታዩት የቪዲዮውን ፋይል በጉግል ድራይቭ ተጠቅመን ከኢሜላችን ጋር አያይዘነዋል። ከኢሜላችን ጋር ካያያዝናቸው ፋይሎች ውስጥ የማንፈልገው ፋይል ካለ ከጎን ያለውን የኤክስ ምልክት በመጫን ልናጠፋው እንችላለን። አታች ፋይልስ ከሚለው ሜኑ ቀጥሎ የምናገኘው ደግሞ ኢንሰርት ሊንክ የሚለውን ሲሆን ይህም ሜኑ ኢሜል የምንልክለት ሰው እንዲጎበኘው የምንፈልገው ድረ-ገጽ ካለ አድራሻውን የምንጽፍበት ቦታ ነው። ቴክስት ቱ ዲስፕሌይ የሚለው ላይ ስለ ድረ-ገጹ ያለንን መልእክት እንጽፋለን። ዌብ አድሬስ የሚለው ላይ ደግሞ የድረ-ገጹን ሙሉ አድራሻ ጽፈን ኦኬ ብለን ይህንን የድረ-ገጽ አድራሻ ከኢሜላችን ጋር ማያያዝ እንችላለን። ለምሳሌ ጉግል ላይ ሄጄ ዋት ኢዝ ኮምፒውተር ብዬ ልፈልግ። ከሚመጡልኝ መልሶች ለምሳሌ ይህንን ድረ-ገጽ ማያያዝ ከፈለኩኝ ከላይ ሄጄ ከዩአርኤል መጻፊያው ላይ አድራሻውን ኮፒ አደርጋለሁ። ቀጥሎም ዌብ አድሬስ የሚለው ላይ ሄጄ ፔስት በማድረግ እሞላዋለሁ። ከላይ ደግሞ ቴክስት ቱ ዲስፕሌይ የሚለውን ዋት ኢዝ ኮምፒውተር ብዬ ጽፋለሁ። መጨረሻ ላይ ኦኬ የሚለውን በመንካት እንደምታዩት ከኢሜል መልእክቴ ጋር አያይዘዋለሁ። ኢንሰርት ሊንክ ከሚለው ቀጥሎ ያለው የተለያዩ ኢሞጂዎችን ከኢሜላችን ጋር የምናያይዝበት ሜኑ ነው። ቀጥሎ ያለው ኢንሰርት ፋይልስ ዩዚንግ ጉግል ድራይቭ የሚለው ሜኑ ደግሞ የጉግል ድራይቭ አካውንታችን ላይ ፋይሎች ካሉን ከዛ ላይ ሄደን የምናያይዝበት ነው። እንደምታዩት ቅድም ወደ ጉግል ድራይቭ የጫንኩትን የቪዲዮ ፋይል ያሳየኛል። ፋይሉን ከኢሜላችን ጋር ቅድም ስላገናኘ ነው አሁን ማለፍ እንችላለን። ቀጥሎ የምናገኘው ደግሞ ኢንሰርት ፎቶ የሚለው ሜኑ ሲሆን ይህም የተለያዩ ፎቶዎችን ከኢሜላችን ጋር ለማያያዝ የምንጠቀመው ነው። ከዚህ ቀጥሎ የምናገኘው ኮንፊደንሻል ሞድ የሚለው ደግሞ የምንልከው ኢሜል ሚስጥራዊ ከሆነ ተቀባዩ ኢሜሉን ለሌሎች ሰዎች እንዳይልክ፣ ኮፒ እንዳያረግ፣ ፕሪንት እንዳያረግ እና ወደ ኮምፒውተሩ ከኢሜሉ ጋር የተያያዙትን ፋይሎች እንዳይጭን የምናደርግበት ሲሆን በተጨማሪም የኢሜል መልእክቱ ከተወሰነ ጊዜ በኋላ እንዲጠፋ ከፈለግን ሴት ኤክስፓይሬሽን የሚለው ላይ በምን ያህል ጊዜ ውስጥ እንደሚጠፋ እንመርጣለን። ከታች ያለው ላይም ኤስኤምኤስ ፓስኮድ የሚለውን በመምረጥ ተቀባዩ ኢሜሉን በሚስጥር ቁጥር ተጠቅሞ እንዲከፍት ማድረግ እንችላለን። ቀጥሎ ስላለው ሲግኔቸር ስለሚለው ሜኑ በሚቀጥለው ክፍል የምናይ ይሆናል። ጽፈን የጨረስነውን መልእክት ተሳስተን የኤክስ ምልክት ተጭነን ብንዘጋው የኢሜል መልእክታችን አይጠፋብንም። ለማግኘትም ድራፍትስ የሚለው ላይ ሄደን እናገኘዋለን። ለምሳሌ ይህንን ኢሜል ኤክስን ነክቼ ባጠፋው ድራፍትስ ላይ እንደምታዩት አገኘዋለሁ። እላዩ ላይም ክሊክ በማድረግ የመላኪያውን ገጽ መክፈት እችላለሁ። ኢሜላችንን ጽፈንና ፋይሎችን አያይዘን ስለጨረስን ሴንድ የሚለውን በመንካት ለመላክ እንሞክር። እንደምታዩት people needs access to ብሎ የጉግል ድራይቭ ላይ የጫንኩትን ፋይል ስም ያሳየኛል። ይህም የሆነው የጉግል ድራይቭ ላይ ያለኝን ፋይል ከኢሜል መልእክቴ ጋር ስላያያዝኩት ሲሆን የኢሜል መልእክቱ ተቀባይም ፋይሉን እንዲያየው፣ ኮመንት እንዲያደርገው ወይም ኤዲት እንዲያደርገው እዚህ ጋር መፍቀድ እችላለሁ። ስጨርስም ሴንድ የሚለውን በመንካት ኢሜሉን መላክ እችላለሁ።
ኢሜል መላካችንንም ለማረጋገጥ በግራ በኩል ካሉት ሜኖች ውስጥ ሴንት የሚለውን በመጫን ኢሜላችን መላኩን እናያለን። እንደምታዩት አሁን የላኩትን ኢሜል እዚህ ውስጥ ያሳየኛል። በዚህ ቪዲዮ የኢሜል መልእክት ጂሜልን በመጠቀም እንዴት እንደምንልክ አይተናል። በሚቀጥለው ክፍልም ስለተለያዩ የጂሜል ጥቅሞች የምናይ ይሆናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።